የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ግለሰብ በእግዚአብሔር ስም የግል ፍላጎቱን ከገዢዎችና ከመሪዎች ለማግኘት እግዚአብሔር ያልተናገረውን ነገር ተናግሮኛል ብሎ በእግዚአብሔር ስም የሰበሰበው ህዝብ ላይ ቅጥፈትን እየተናገረ በመጨረሻም በሚናገራቸው ነታዘል ንግግሮቹ የሐሰተኛ ነቢያቶችና የሆዳደር ካድሬዎች ራስ ምታት ሆነው ለህዝቡ መነቃቃት ምክንያት ሆነው ወጣቱ አቤል አቡና በመጨረሻም ለሶስተኛ ጊዜ ዘብጥ እየወረደ ሲሆን ከዚህ እስር ጀርባ ያሉትን ሐሰተኛ ነቢያቶችን ዛሬ ይፋ አድርጋለሁ። እንዲሁም በእስር ቤት እጅግ በጣም ከመመታቱ የተነሳ የደረሰበትን አስደንጋጭ ጥቃት በዝርዝር አስቃኛቸዋለሁ። ይህ ቪዲዮ በመላው ዓለም ላይ ለሚገኙ የሰብአዊ መብት ተሟጋቾች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አሰራጩት። ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማን ሳልል ከሱ ጋር ለመስራት ዝግጁ ነኝ። ለኢትዮጵያ የሚጠቅም ከሆነ ካገኘውት አይሆንም እንጂ የሰይጣን ሐሳብ። በመጨረሻም ዳንኤል ክስረት በህይወት የሌለ በዘመናዊ ቴክኖሎጂ የተሰራ ክሎን መሆኑ ተረጋገጠ። ዳንኤል ክስረት በንግግሩ ጥቅም ይገኝ እንጂ ከሰይጣን ጋር እንደሚተባበርና እንደሚሰራ የተናገረ ሲሆን በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። with XAUSD አሁን የቀረው ብሎ ታውቃለህ። እዚህ ጋር ባይ እዚህ ጋር ሴል አስቀምጣለሁ። ቤሪሽ ሲሆን ሴል ትላለህ ብራዘር። በሀገራችን የወጣቱ የሥራ ማጣትና ታላቅ የሚንተከተክ የመለወጥ ፍላጎት በጽኑ የተረዱት ትሬደሮች የሚፈጽሙት ስውር ዝርፊያ አብረን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬቆታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለቱ ቪዲዮ ሰይጣን ተሰብስቦ ለኢትዮጵያ የሚጠቅም ሐሳብ ካገኘውበት በስማን ሳልል ከሱ ጋር ለመስራት ዝግጁ ነኝ። እዚህ ከዳንኤል ክስረት ንግግር አንድ የምንረዳው እውነት አለ። የሰው ልጆች ሁሉ ጠላት የሆነው ጥንተ ጠላት ዲያብሎስ ለሀገር ጥቅም ይዞ ከመጣ በስማም ሳልል ለመስራት ዝግጁ ነኝ ይላል። ዳንኤል ክስረት ጥቅም ይምጣ እንጂ ፈጣሪውን አምላኩን ለመካድ ቁርጠኛ መሆኑንም በግልጽ ያመለክታል። ለዚያም ነው ዛሬ የተሰጠው ስልጣን በልጦበት በድርጊታቸው ጠላት አውሬን የሚያስቀኑ ሰዎች ጋር በጋራ ለመስራት በግንባር ቀደምትነት የተሰለፈው። አሁን መቼም ሚስጥሩ በደንብ የተገለጠላችሁ ይመስለኛል። ክርስቲያን ይቅርና ተራ የሞራል ሰው እንኳን ከሰይጣን ጋር ሰራለው አይልም። ነገር ግን ዳንኤል ክብረት ያ አሮጌው ማንነቱ ሙሉ በሙሉ ከስሮ ዳንኤል ክስረት ለመባል በቅቷል። የንግግሩ ምድራዊ ጥቅም ካገኘ ወንበርና ስልጣን ከተሰጠው እምነቱን ማተቡንና ያሳደገችውን ቤተክርስቲያን አሳልፎ ለመስጠት ወደ ኋላ እንደማይል ያረጋገጠበት ትልቁ ማተብ ነው። ሰይጣን የጥፋት የክፋትና የደም አባት እንደመሆኑ መጠን ከእርሱ ጋር ሰራለው ማለት ከንጹሃን እልቂትና ከቤተክርስቲያን መፍረስ ጀርባ እጅ ያለበት ብሎ እንደማመን ይቆጠራል። ታዲያ ይህንን ሰውዬ ዛሬ ስናየው እውነተኛ ዳንኤል ክብረት አይመስልም። እርሱ ስልጣን ላይ ለሳምፕል ብቻ የተቀመጠ በስተጀርባ ያሉት ኃይላት መንግስታዊ ድብቅ ሴሮች የራሳቸውን አጀንዳ ማስፈጸም የፈጠሩት ክሎናቸው ሆኗል። ልክ እንደ መኪና መሪ አስቡት። መኪናው የሚንቀሳቀሰው ወደ ፈለገው ገደልና ገደላማ መንገድ የሚጠመዘው ከበስተጀርባ የተቀመጠው አሽከርካሪው ባለስልጣናቱ ናቸው። መሪው በራሱ የመወሰን መብት የለውም። ወደ ግራ ሲያዞሩት ወደ ግራ፣ ወደ ቀኝ ሲያዞሩት ደግሞ ወደ ቀኝ ይዞራል። የራሱ ህይወትና ፍቃድ የሌለው ጉዝ ቃም ሆኗል። ዳንኤል ለስርዓቱ የተሰጠው ሚና ይህንን የመሪነት የመጋለቢያ ሚና ብቻ ሆኗል። ለዚያም እኮ ነው ወዳጄ በአገሪቱ ውስጥ በተለያዩ ጊዜያት በተለይም ባርሲ በወለጋና በሌሎች ቦታዎች ላይ ንጹሃን ኦርቶዶክሳውያን አማኞች በግፍ ሲቀጠፉ፣ አብያተ ክርስቲያናት በሳት ሲጋዩ፣ ህፃናትና እናቶች ሲጨፈጨፉ የህዝቡን መምታሙ ማልቀስና መጮህ ተስኖት ፍጹም ዝምታን የመረጠው እውነተኛው ዳንኤል ክብረት ቢሆን ኖሮ ስለ እውነት ይጮህ ነበር። አሁን ግን ስልጣን ላይ ያለው ክሎኑ ዳንኤል መሆኑ ከበስተጀርባ ያሉ ኃይላት ዝም በል ሲሉት አፉን ይቆልፋል። ከሰይጣን ጋር ሰራለው በል ሲሉት ደግሞ መድረክ ላይ ወጥቶ ይህንን ይናገራል። የህዝቡን ባና ደም ለርሱ ለሚዘውሩት አካላት ምድራዊ ጥቅማቸው ማቆያ ቼዝ ብቻ ሆኗል። ከሰይጣን ጋር ለመስራት የፈረመው ዳንኤል ክስረት ዛሬ ለቤተ ክርስቲያን ትልቅ ማስተማሪያ ነው። ስልጣንና ጥቅም ሰውን እንዴት ወደ ክሎንና ወደ ታዛዥ መሳሪያነት እንደሚቀይሩትም አይተናል። ነገር ግን አባቶቻችን እንዳስተማሩን ቤተ ክርስቲያን በሰማዕታት ደምና በክርስቶስ ያውነት የጸናች ናት እንጂ በመሪዎችና ባለስልጣናት ፍርፋሪ አትቆምም። እናንተስ በዚህ ጉዳይ ምን ታዘባችሁ? የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ይህ ግለሰብ በእግዚአብሔር ስም የግል ፍላጎቱን ከገዢዎችና ከመሪዎች ለማግኘት እግዚአብሔር ያልተናገረውን ነገር ተናግሮኛል ብሎ በእግዚአብሔር ስም የሰበሰበው ህዝብ ላይ ቅጥፈትን እየተናገረ ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ
እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛል። አቤል አቡና በሀገራችን መንፈሳዊ ስርዓቱን እያረከሱ ህዝብን በድራማና በቁማር እየበዘበዙ ያሉትን ሐሰተኛ ነቢያቶች በቪዲዮቹ አንድ በአንድ በመረጃና በማስረጃ አጋለጠ። የድርጊቱ ጥቅማቸውን የነካባቸው ነቢያት ተብዮች ከመንግስት ባለስልጣናት ጋር ያላቸውን የእጅና ጓንት ድብቅ ጥምረት ተጠቀሙበት። ከህዝብ በዘረፉት በሚሊዮን የሚቆጠር ገንዘብና ጉልበታቸውን በመጠቀም አቤል አቡናን ከአንድም ሁለት ጊዜ እንዲታሰር በታጣቂዎችም እንዲታገትና ድምፁ እንዲጠፋ ማድረጉ የአቤል አቡና ትልቁ ጥንካሬ ሐሰተኞቹን ማጋለጡ ብቻ አልነበረም። የባለስልጣናቱን ማካሄድ በከፍተኛ ጨዋነት በሀሳብ መሞገቱ እንጂ በአገሪቱ ውስጥ ዜጎች በረሃብና በሰላም እጦት እያለቀሱ ባለበት ሰዓት ባለስልጣናቱ በሚሊዮኖች የሚቆጠር የሀገር ሀብት እየከፈሉ የውጭ ታዋቂ ሰዎችን በመጋበዝ የሐሰት ገጽታ ግንባታ ሲሰሩ አቤል ታዘበ። ወዲያውንም በበሳል ቅኔው መጀመሪያ ጓዳችሁን ተመልከቱ፣ የህዝቡንም ባብሱ፣ የውስጣችሁን ቁስላችሁን ሳትፈውሱ ውጩን አታስቡ ማለት ባለስልጣናቱን ቁጣም ቀሰቀሰ። ዜጎች ስቃይ ግድ የማይስጣቸው እነዚህ አካላት ሐሳብን በሐሳብ መሞገስ ሲያቅታቸው ወጣቱን አቤል አቡናን ወደ ዘብጥ እያወረወሩት። አሁን ከሆነ እየወጡ ያሉ መረጃዎች እጅግ በጣም አስደንጋጭና ልብ ሰባሪም ናቸው። አቤል አቡና ከታሰረበት ክፍል ውስጥ ከፍተኛ የተባለ ስልታዊ የድብደባ ጥቃት ተሰንዝሮበታል። ከአሰቃቂው ድብደባ የተነሳ ፍጹም ከሞት የተረፈ ሲሆን በአሁኑ ሰዓት መላ አካላቱ በከፍተኛ ህመም ላይ እንደሚገኝና የሕክምና እርዳታ እንደሚያስፈልገውም ይነገራል። ከዚህ ከአቤል አቡና መታፈንና መደብደብ ጀርባ ነገሩን በገንዘባቸውና በባለስልጣን ጉልበታቸው ሲያቀጣጥሉ የነበሩት የማያፋያ ቡድኖች በግንባር ቀደምትነት ስማቸው እየተነሳ ይገኛል። እነሱም እዩ ጩፋ፣ ጆይ ጭሮ፣ ዮናታን አክሊሉ፣ አስናቀች ባንጫና መስፍን በሹ ናቸው። እነዚህ አካላት እውነትን በሴራ በማፈንና በድብደባ ዝም ማሰኘት እንደሚችሉም ያስባሉ። እውነት በድብደባ በሴራና በማፈን ዝም ሊያሰኟት አይችሉም። አንድ አቤል አቡና ቢታሰር በሚሊዮን የሚቆጠሩ እውነት ፈላጊ ወጣቶች ይነሳሉ። በአሁኑ ሰዓት የሰብአዊ መብት ተሟጋቾችና የሰብአዊ መብት ኮሚሽን ኢሰመኮ ሳይቀር የወንድማችን የአቤል አቡና ህይወት በዚያ በጨለማ ክፍል ውስጥ ሳይቀጠፍ ጉዳዩን በጥልቀት ተመልክቶ አስቸኳይ የህይወት አድንና የፍትህ እርምጃ እንዲወስዱ በታላቅ ቁጭት እንጠይቃለን። እውነት ትመነምናለች እንጂ መቼም አጠፋም። አሁን የቀረው ብሎ ታውቃለህ። እዚህ ጋር ባይ እዚህ ጋር ሴል አስቀምጣለሁ። ቤሪሽ ሲሆን ሴል ትላለህ ብራዘር። እዚህ ትሬደር ንንበዮች በጣም ብልሆች ናቸው። በሀገራችን ያለውን የኢኮኖሚ ጫና፣ የስራ አጥነት መጠንና ወጣቱ በተገኘው አጋጣሚ ሁሉ ራሱን ለመቀየር ያለውን ጥማት በስነ ልቦና ደረጃ በሚገባ ያጠናሉ። ከዚያም መረባቸውን ይዘረጋሉ። የሚጠቀሙበት ዋነኛውም ስልት የሐሰት የቅንጦት ህይወት ፌክ ላይፍ ስታይልን ማሳየት ነው። የተከራዩትን ውድ መኪና፣ የተዋሱትን አይፎን ስልክ እናም በውጭ ሀገር ቪዲዮዎችን እያሳዩ ወጣቱ በአጭር ጊዜ ውስጥ መበልጸግ እንደሚችል አይምሮን ያጥሩታል። ወጣቱም እነርሱ ከቻሉ እኔም ለምን አልችልም በሚል የተስፋ ስሜት ውስጥ ይወድቃል። መረቡ ሁለተኛ ደረጃ ላይ ሲደርስ ስልጠና እንሰጣለን በሚል ስያሜ ወደ ገንዘብ ማጋበስ ይሸጋግራሉ። በሺዎች የሚቆጠሩ ወጣቶችን በቴሌግራም ግሩፖችና በቪአይፒ ቻናሎች በመሰብሰብ ለጥቂት ቀናት ሲግናል እንሰጣቸዋለን እያሉ በከፍተኛ ትምህርትና አባልነት ክፍያ ይሰበስባሉ። በመቀጠልም ይህንን ያህል ሺህ ብር ወይም ዶላር እኛ በምንነግራቸው ዌብሳይት ፕላትፎርም ላይ ኢንቨስት አድርጉ ይሏቸዋል። ወጣቱም ከቤተሰቡ ተበድሮ ያለችውንም ጥሬ ሸጦ ወይም የዕለት ጉርሱን ቀንሶ የተባለውን ገንዘብ ያስቀምጣል። ነገር ግን ትሬዲንግ በተለይ ፎሬክስ እና ክሪፕቶ 95% ሰዎችን የሚያከስር ከፍተኛ እውቀትና ጥናት የሚጠይቅ ዓለም መሆኑን ሆን ብለው ይደብቁበታል። የዚህ ሁሉ ቁማር ፍጻሜ ግን እጅግ በጣም ልብ ሰባሪ ነው። ሲስተሙ ሲዘጋ ወይም ወጣቶቹ የገቡትን ገንዘብ በአንዴ ሲከስሩ ትሬደር ነንበዮቹ ወጣቶቹን ብሎክ በማድረግ ከማህበራዊ ሚዲያ ላይ ይጠፋሉ ወይም የገበያው ባህሪ ነው በሚል ሰበብ ያሾፉባቸዋል። በዚህ መርዛማ አካሄድ ምክንያት ስንትና ስንት ወጣቶችን ተስፋ የሰነቁ ወጣቶች ህይወታቸው ተሰባብሯል። ወደ ከፋ ጸጸትና የስነ ልቦና ቀውስ ውስጥ ወድቋል። የሚያሳዝነው ግን የዳው ወጣትን ባና ገንዘብ በእነዚህ አስመሳይ ትሬደሮች አዳዲስ ህንፃዎች መገንቢያ፣ ውድ መኪናዎችን መግዣና ትልቅ የቢዝነስ ኢምፓየር መፍጠሪያ መሆኑ ነው። ስማርት መሆንና በቴክኖሎጂ መስራት በራሱ ስህተት አይደለም። ነገር ግን በአንድ ሌሊት ዶላር አዘንባሉ የሚሉ አካላትን ፍጹም ተጠንቀቁ። ላብ ሳይፈስ ሳይጠናና ሳይለፋ የሚገኝ ብልጽግና
ማታለል ብቻ ነው። እነዚህ የመዘመኑ ትሬድ ነቢዮች የገነቡት ኢምፔሪ እናንተን ባና የተስፋ ስባሪ የተጫነበት መሆኑን አውቃችሁ ራሳችሁንና ገንዘባችሁን ጠብቁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም ብቻ በጤና ቆዩልኝ። ይመቻችሁ።